ሰላም የምንወዳችሁ ቤተሰቦቻችን የቻናል ዋን ተወዳጅ ተጠባቂ ፕሮግራም ቅዳሜ የሚያስመስለው ቅዳሜኛ ፕሮግራማችን ተጀመረ። ሳምንታችንን ጠብቀን ቅዳሜኛ ተጀምሯል። እናንተ ግን በጣም እየናፈቃችሁኝ ነው። ቤተሰቦቻችንም ይናፍቁኛል። ስቱዲዮ ውስጥ ያለው ጨዋታ ይናፍቀኛል። ሁሉ ነገር ቅዳሜኛ ይናፍቅ። ንድገማው እንዴ ትደገም የተባለችው ቅዳሜ ይላል ሳሚ ብዙ ጊዜ ንድገማት መሰለኝ። ለሁላችንም ተመሳሳይ ስሜት ነው። ባለፈው ግን እንደምታስታውሱት ጄሪ ቀን ምረጭ ስትባል የመረጠችው መቼ ነው? እሁድ ብላለች። እሁድ ነበር የመረጠችው። እኔ ፌር አይደለም። እሁድ ብለሽ ቅዳሜ ናፈቀኝ። ቅዳሜ አስበው ከቤተሰቦቻችን ጋር ነው የምናሳልፈው። ጊዜ የለም። ቅዳሜኛን እያየን ነው የምናሳልፈው። እሷ እኮ ለስራ ቅዳሜ እዚህ መገናኘታችን ነው። ብዙ ነገር ተለዋውጠን ተዝናንተን ተመልካቾቻችንን ቤተሰቦቻችንን አዝናንተን ነው። እሱ ደግሞ የተለየ ስሜት አለው። ምንም ጥያቄ የለውም። የቻናል ዋን ቤተሰቦች ያው በግልጽ በይፋ ቅዳሜኛ ተጀምሯል። ሰብሰብ አድርገን ቁራሌው ምን ነው ዝም አልከ እንዴ ሳሚ? በነገራችን ላይ ገና የመግቢያው ፕሮግራማችን ላይ ያንተ ድምጽ ነው አይደል? የትኛው ላይ ቆራሌው የሚለው ቅዳሜኛ ተጀመረ በልልን እስኪ በልልን። ቅዳሜኛ ተጀመረ። አንዱ የቅዳሜኛ ብራንድ። በዛሬው የቅዳሜኛ መዝናኛ ፕሮግራማችንም የተለያዩ ቦታዎች ላይ ዞር ብለን ትኩስ የሆኑ መረጃዎችን ይዘን መተናል። ምንም እንኳን ቅዳሜ ሳምንቱን በምንወደውና የምናከብረው አርቲስታችን ነፃነት ወርቅነህ ህልፈት ምክንያት ቀዝቀዝ ያለ ድባብ ቢኖረውም እንግዲህ እግዚአብሔር ያመጣው መቀበል ነው። ለነፃነት ወርቅነህ ወዳጆች፣ አድናቂዎች ቻናሏን አሁንም በድጋሚ መጽናናቱን ይመኛል። የቅዳሜኛ የመዝናኛ ፕሮግራም ክፍል ባልደረቦችን በሙሉ ይሄንኑ የመጽናናት መልካም ምኞታችንን እናጋራለን። ለሚያደንቁት፣ ለሚወዱት፣ ለሚያከብሩት ሁሉ እንዳልከው ነው። ሳምንቱ በበዓል ስሜት በደንብ ያሟሟቅ ነው መተን ባለፈው ሳምንት አርብ ዕለት አስደንጋጩን ዜና ሰምተን ቀጣይ ያሉት ቀናቶች ከዚሁ ጉዳይ ጋር በተያያዘ ብዙ ሰዎች ስሜታቸው ቀዝቀዝ እንዲል ሀዘናቸውን እያጋሩ ያሳለፉት ጊዜ እንደነበረ ታዝበናል። ባለፈው ሳምንት የሚሄደው ፕሮግራማችን ከነፃነት ህልፈት በፊት ቀድሞ የተሰራ ፕሮግራም ነው የነበረው። በዛሬው ፕሮግራማችን አለፍ እያል ነፃነትን ህያው የሚያደርጉ በጣም በርካታ ስራዎችን ጥሎልን ስለሄደ አለፍ እያልን ያስታውስ ነው እንቆያለን። የዛሬው ቁራሌው መግቢያችን ምናልባት ስለ ነፃነት ይሆናል። አዎ አንድ ነገር እንደው ታዝባችሁ ሊሆን ይችላል። በተለያየ መንገድ ታዋቂ ሰዎች በህዝብ ልብ በጣም ብዙ ስሜትን መፍጠር ይቻሉና እነከሌ ካሉ ህይወት አለ የሚያስብሉ ሰዎች በተለያየ አጋጣሚ ህይወታቸው ሲያልፍ ቀጥሎ ያው ሶሻል ሚዲያው ብዙ ነገሩን ስለሚቆጣጠር በሶሻል ሚዲያ ላይ ሰዎች ሀሳባቸውን የሚገልጹባቸው ብዙ አቅጣጫዎች ይኖራሉ። ምን ታዘባችሁ? የዘንድሮ ነፂ እንግዲህ ኢትዮጵያ ትልቅ የጥበብ ሰው ነው ያጣችው። ሁሉም ጄኔሬሽን የሚስማማበት በጣም ትልቅ የጥበብ ሰው ነው። ከአዋቂው ወጣቱ ህፃናት ሳይቀሩ በደንብ የሚወዱት በደንብ የሚከታተሉት በጣም ትልቅ የጥበብ ሰው ነው። ከሱ ሞት ጋር ተያይዞ ደግሞ የቀብር ስነ ስርዓቱ ላይ ካሜራዎች አልነበሩም። በጣም የደገፍኩት ሀሳብ ነው። ሰዎች በነፃነት ስሜታቸውን እንዲገልጹ እድል መስጠት ነው። ካሜራ ለመኖሩ ቲክቶከሮች አለመጋበዛቸው ግርግሩን በጣም አስቀርቶታል። ከዛ በዘለለ ደግሞ ሰዎች ሀዘናቸውን በስርዓቱ እንዲገልጹ እድል ሰጥቷልና በቀጣይም እንደዚህ ታዋቂ ሰዎች በሚያልፉበት ወቅት ሌላውም ቢሆን ግዴታ አንድ ሰው ሲያርፍ ሀዘን አለ። ታዋቂ ስለሆነ ስላልሆነ አይደለም። ሌላም ሀዘን በሚገልጽበት ወቅት ሀዘኑን በስርዓት እንዲገልጽ ይሄ ቪዲዮ መቅረጽ ላይክ በቃ ለገንዘብ ተብሎ ወይ ዩቲዩብ ላይ ወይ ቲክቶክ ላይ የሆነ ሳንቲም ለመስራት ተብሎ የሀዘንተኛውን ስሜት መቀማት ልክ አይደለም ብለን እናስባለን። በክብር ያጣናቸውን ሰዎች በክብር መሸኘት ሲገባል እዛ ቦታ ላይ የምናያቸው በጣም በቃ ከስርዓት የወጡ ነገሮች ነበሩ። በነፃነት ቀብር ላይ ይህንን ነገር አለማየታችን ምንም እንኳን ቲክቶከር ቀብር ቦታ ላይ ቢከለከልም ቤቱ ሆኖ አንዳንዶች ደግሞ እንግዲህ የለቀቁትን ቪዲዮዎች ተመልክታችኋል። የሚያሳዝን እንዲያውም አንድ አይነት ሙያ ላይ ያለ ግለሰብ እዚህ ላይ አንዳንድ ሰው ይገርመኛል። በሰው ሀዘን ላይ የሆነ ሌላ ትርፍ ነገር ለማግኘትም የሚሄድበት መንገድ አለና አይ ቲንክ ይሄ ቲክቶከሮችም ቪዲዮ አለመቀረጹ ምናምን እሱን ነገር ያስቀረው ይመስለኛል። ምክንያቱም ይሄ ሰውኛ ባህሪ አንዳንዴ እያጣ መተናል። አሁን ብዙ ጊዜ ብዙ ፕሮግራሞች ካያችሁ ይሄ እንደ ኢትዮጵያም የራሳችን ባህልና ወግ አለን። እንደ ሰውኛም ስታስቡት ደግሞ እዛ ጋር እንዴት ነው ሰው ያለቀሰ ስትቀርጪ ለራስሽ የሆነ ትርፍ እሱን ካልኩሌት እያደረግሽ ስትሰሪ ጥሩ አይደለም ብዬ አስባለሁ። ስለ ቲክቶከሮች ውስጥ ታነሱ ምን ትዝ አለኝ
አንድ ልጅ አለ ዳሎል ፕሮዳክሽን ይባላል እና ምናልባት ይሄን ነገር የምትሰሩ ከሆነ ኢቭን ዩቱበሮችም ቲክቶከሮችም ይሄን ነገር ከሰራችሁ ገቢውን ምናልባት እንደዚህ ድጋፍ ለማድረግ ምናምን ተጠቀሙት አይነት ነገር ማለት ነው። እሱን ማሰባውን ተማስማማ እኔም እሱ በዚህ ሀሳብ አልስማማም። ሌላ ሽያጭ ናት ቀርጻ ሌላ ሽያጭ ነው። ይኸውልህ ኢትዮጵያ ውስጥ ሰርግና ቀብር በጣም ሪስፔክት የሚደረግ የሚከበር የሰው ልጅ የሚከበረው በህይወቱ ሲወለድ ሲያገባና ሲሞት ነው። በተለይ ሞቱ በጣም በቤተክርስቲያንም በመስጊድም በማንኛውም ሃይማኖት ብትሄድ ስርዓት አለው፣ የራሱ ስርዓት አለው። ሰዎች ረጋ ብለው ሀዘናቸውን የሚሰናበቱበት ነው። አብሯቸው ለዘመናት የቆየውን ሰው የሚሰናበቱበት ሰዓት ነው። በዛ ሰዓት ቪዲዮ ቀርጸህ መልቀቅ ልክ ነው ብዬ አላምንም። እኔ በጣም የሚገርመኝ ጥያቄ እንዴት ነው የሚቀረጽላችሁ? እያለቀሳችሁ ሰው አዝኗል ውስጣችሁ ቪዲዮ አብርታችሁ መብራት አብርታችሁ እያለቀሳችሁ ቪዲዮ። አሁን እኮ ጥያቄ የሚሆነው ምን አይነት አካባቢ ተፈጠረ? በማህበረሰብ ትስስር ገጽ አውዶች ላይ ስሜትን ነው የምንሸጠው፣ ስሜት ነው የሚገዛው። እኛም እንደ ተመልካችና አድማጭ ስሜትን ተሯሩጠን ገዢዎች ሆነናል። አንዱ እንደ ማህበረሰብ ራሳችንን በደንብ መስመር ማስያዝ ያለብን ነገር የትኛውን ስሜት ነው እየገዛሁ ያለሁት፣ የትኛውን ስሜት ነው ሰፍ ብዬ እየጠበቅኩ ያለሁት የሚለው ነው። አሁን በቀብሩ ስነ ስርዓት ላይ ያልተገኙ ሌሎች ሰዎች በመረጃ መንገድ እንዴት ነው እየሄደ ያለው የቀብር ስነ ስርዓቱ የሚለውን በመላው ዓለም ላይ ሆነው ማየት አለባቸው። መብታቸውም ነው። ምክንያቱም የሚያከብሩት፣ የሚያደንቁት፣ የሚወዱት የደነገጡለት ክስተትም ጭምር ነው። እነኚህ ሰዎች ይሄን መብታቸውን ሲጠይቁ መብቱን ግን በስነ ምግባር በታገዘ መንገድ የሚያስተላልፍ ኃላፊነትን መወጣት ያለበት ሚኒስትሪ ሚዲያዎቹ እንዳደረጉት መሆን አለበት እንጂ እኔ አሁን የቅርብ ሀዘንተኛ በሆን ቤተሰብ በሆን እነከሌ ካሜራ ደቅነውብኝ ላለቅስ ነው፣ ስሜቴን ልገልጽ ነው፣ ልጸጸት ነው፣ አስተያየት ልሰጥ ነው። ደግሞ ታሪክ ሆነው የሚቀኑ ናቸው። አርቲስቱን እስከመቼ ነው የምንበዘብዘው? ነፃነት ወርቅነህን ብቻ አይደለም ሌሎች አርቲስቶች በህይወታቸው እያሉ የእነሱን ቪዲዮ እየቆራረጥን ሳንቲም ሰራንበት፣ የእነሱ የሆነ መዝናኛ ላይ እየቀረጽን ሳንቲም ሰራንበት። ሲሞቱ እንኳን እንተዋቸው፣ ቢያንስ የሆነ ጊዜ ሊኖራቸው ይገባል። እና በጣም አሳፋሪ የሆኑ ነገሮች የቀብር ስነ ስርዓት ላይ ይደረጋሉ። ሰርግ እንደው ግድ የለም ሼር እናድርግ፣ ሀዘኑን ግን ብንተወው የተሻለ ነው። ከዛ ውጪ ደግሞ ላይክ ቪዲዮ ሰርተህ ገንዘብ አገኘህ ብለን እናስብ። እንዴት ነው የሚበላ ያ ገንዘብ? እሱ ልክ አይደለም ብዬ አስባለሁ። ሜንስትሪም ላይ ራሱ አሁን የተላለፈውን ቪዲዮዎች ቆራርጠው አይቻለሁ ሶሻል ሚዲያ ላይ እና አንድን ሰው ፐርሰናሊ ለማጥቃት በሚመስል መልኩ የነፂን ቀብር አስታከው በጣም ብዙ ሰዎችን እከሌ እንዲያላረገ እከሌ እንዲያደረገ። ሁለተኛ የሀዘን አገላለጻችንም ስርዓት አለው። ሰው ሲሞት መርዶ እንኳን እናቶች አባቶች ለሊት መጥተው ነው የሚያረጁት። አንድ አርቲስት ታዋቂ አርቲስት ሊሞት ነው ፔንዲንግ ብለው ነው የለቀቁልን። ካውንት ዳውን ሁሉ አለው ለሀዘን ካውንት ዳውን። እና ሕክምና ማዕከል ውስጥ ያላችሁ የሕክምና ባለሙያዎች የገባችሁት ቃል ኪዳንና ስነ ምግባር አለ። አንድ አርቲስት ሲሞት ለምታውቁት ቲክቶከር ደውላችሁ መረጃ ባትሰጡ በቃ እናንተም ግዴታችሁም ስለሆነ ጭምር የሙያ ስነ ምግባራችሁም ስለሚያስገድዳችሁ በቃ ስርዓት ባለው መልኩ መረጃ ቢወጣ ጥሩ ነው። ምን ተመለከትን ደግሞ በቀጣይ ተረኛ እየተባለም ፖስት ይደረጋል። እሱ ነገር በጣም ማሟራት ቫይራል ሆነ ወጥቶ ነበርና ይሄም ሌላ ቫይራል የመሆኛ መንገድ ነው እየተጠቀሙበት ያለው። ከስራ ውጪ እየወጣን ነው ብለን የሚሄድበት መንገድ በጣም ጥሩ አይደለም እስካሁን። ለማንኛውም የተጀመሩት የተባለው እንደነኛ አይነት ነገሮችን እንደ ቤተሰብ አንፈልግም፣ ሀዘናችንን በአግባቡ እንወጣ ብለው ቤተሰቦቹ በይፋ ተናግረው እሱን ለማስከበር የተደረገው ጥረት ደግሞ የሚበረታታ ነው። እንዲህ መናበብ የሚችል ሌላም የማህበረሰብ ክፍል አለ ማለት ነው። ስርዓትን፣ ወግን ደግሞ ኢትዮጵያዊነትን ባከበረ ሁኔታ የምሩን ማጣጣም የሚፈልጋቸው ነገሮች እንዳሉ ያስመሰከረ ማህበረሰብ ክፍል ስላለ ባህል እናርገው እንደጋግመው። ነገ ከነገ ወዲያም አይቀርም አይደል? ሀዘን አለ፣ ደስታ አለ። የቱ ጋር ምን መሆን አለብን የሚለው ላይ ሳንነጋገር የምንግባባ ሰዎችን ነው። ሰው ሲሞት ካሜራችንን ሳይሆን ትክክለኛ ሀዘናችን ይዘን ሂደን ብናጽናና ደስ ይለናል። ከዛ ውጭ ግን የነፃነት ሀዘን ሌላ የነገረን ነገር ቅድም ጀምረሹ ነበር ቲጂ። እንደዚህ አይነት ታዋቂ ሰዎች ሊሞቱ ሲሉ አንድ በጣም የተለመደ ሩጫ አለ። የዛን ሰው የታሪክ ማሰባሰብ በጣም በርካታ ስራዎችን የሰራ ነው። የሰራውን ስራ እንኳን የምንሰማው ከሞተ በኋላ ነው። በጣም እኔ በምን ቀናለው መሰለ ላለፉት ረጅም ጊዜያት ሚዲያ ላይ ሰርቻለሁና ዓለም አቀፍ የሆኑ ሰዎችን ዛሬ የሆነ ነገር አጋጠማቸው ሲባል በቀላሉ ዊኪፒዲያ ውስጥ ትገባለህ። ስትገባ ደቂቃ እንኳን አይዘገይም፣ አፕዴት ያደርገዋል ጉዳዩ። ሞቶ ከሆነ ሞቷል ይልሃል፣ ልደቱ ከሆነ ዛሬ ልደቱ ነው ይልሃል፣ ልጅ ወልዶ ከሆነ ልጅ ወልዷል፣ 3 ከነበሩ 4 አድርጎታል ይልሃል። በዚህ ደረጃ መናበብ የምንችልባቸውን የመረጃ ፍሰቶች ታዋቂ ከሆኑ የምራቸውን ሰነድ ከሚሰንዱ ኃላፊነት ካለባቸው ክህሎትም
ካለባቸው ሰዎች እንዴት ነው መቀበል የምንችለው፣ ሲስተሙን እንዴት ነው መገንባት የምንችለው የሚለው ነገር ያስቀናል። በእርግጥ ጅምሮች አሉ ኢትዮጵያ ውስጥ፣ ግን ብዙ ጊዜ የሟቹ ትልቅ ስራ ሰራ ያልነው ሟቹ የህይወት ታሪክ ላይ ነው መድረክ ላይ 2 እና 3 ገጽ ጽሁፍ የሚያነቡ ሰዎች ሲያነቡ እንዲህ ነበር እንደ ከሌ እንዲህ ነበረች እንደ ከሊት የምንለው እሱ ሊያበቃ ይገባል። የእውነት ለሀገር ለማህበረሰብ በዛ ዘርፍ ውስጥ ምን ያበረከተ ሰው ነው ያለፈው የሚለውን መቀባበል የምንችላቸው መረጃዎችን ማስጠበቅ አለብን። ራሱን በህይወት እያለ ማወቅ አለብን። አርቲስቱም ራሱ እነዚህ ታዋቂ አርቲስቶች ብቻ ሳይሆን በሌላም ዘርፍ ያሉ ሰዎች ታሪካቸውን ለሚሰንድ ሰው መስጠት አለባቸው። እንደ መንግስትም የምናስተላልፈው መልእክት እንደዚህ ለሀገር የሚጠቅም በርካታ ስራዎችን የሰሩ ሰዎች ታሪካቸው ተሰንዶ የሚቀመጥበት አሁን ዲጂታል ነው ዘመኑ። ዲጂታል ሆኖ የሚቀመጥበት ነገር ቢኖር በጣም ይሄን ሙከራ የሚያደርጉ ልጆች አሉ። እንደ እዝራ አይነት ተወዳጅ ሚዲያ አይነት እዝራ እጅጉ አይነት እንቅስቃሴ የሚያደርጉ ሰዎች አሉ። አይ ቲንክ ትጋብዣለሽ እዝራን ብዬ አስባለሁ። ወጌሻ ፕሮግራማችን ላይ ታሪካችን እስከመቼ ተዘበራርቆ ከየመንደሩ ከየሰው እጅ ይመጣል በአንድ ማዕከል ውስጥ መገኘት የለበትም ወይ የሚለውን መነሻ በማድረግ መሰነድ የሚችልና እስከዛሬ ያሉ ትላልቅ ሰዎችንም እንደዚሁ የተለያየ አበርክቶ ያላቸውን ሰዎች የሰነደ ሰው ነው። መዝገበ አእምሮ ቅጽ 2 ላይ ደርሷል። የሱ ስራ በጣም ቆንጆ ነው። እዝራ ሞራል ይገባል። ቀጣይ ደግሞ መወስዳችሁ ከኢትዮጵያ ወጣ እንልና ወደ ሴኔጋል ምን አለ ግን የአፍሪካ ዋንጫ እያያችሁ ነበር እስካሁን? ረስታችሁታል? አረ ቢዚ ሆነናል በብዙ ነገር፣ በብዙ የሀገር ውስጥ ጉዳዮች ቢዚ ያልሆነ የአፍሪካ ህብረት ይታየን ነበር። እሱማ ስታልፉም ታዩታላችሁ ስለሆነ አይተነዋል። እሱ ሰፈራችን ስለሆነ ገና እየመጣ ስለሆነ ህንጻውን ህብረቱን ነው የምታዩት። ህብረቱን ኳሱንም ተናግሬ ያለው መጀመር ኳሱ አንዱ የህብረታችን ማሳያ ነው። እና የአፍሪካ ዋንጫ አሁን ላይ ተጠናቋል። በሴኔጋል አሸናፊነት የተጠናቀቀው ግን ማሸነፉ ብቻ ሳይሆን ሁሌ የአፍሪካ ዋንጫ በደረሰ ቁጥር የሆነ ችግሮችም ይከሰታሉና ዛሬ ደግሞ የሚገርማችሁ በጣም ትልቅ ችግር የተፈጠረው ምናልባት አይታችሁ ከሆነ ሶሻል ሚዲያ ላይ ፎጣ እየተቀባበሉ ነበርና ማረቤን አያችሁ አይነት ነገር ጨዋታ ነበር የሚመስለውና ያ ሀፕን ያደረገበት ምክንያት ምንድነው? በሰዓቱ ጨዋታ በሚያደርጉበት ሰዓት ዝናብ የዘነበ ምናምን ነበርና ፎጣ ይቀመጣል። አንድ በረኛ እጁ ጓንቱ ምናምን ይሄ እርጥበት ስለሚነካው እሱን ለማደራረቅ ፎጣ ይጠቀማል። ተቃራኒ ቡድኖቹ ሞሮኮ ምን ያደርጉ ፎጣውን እየተቀበሉ ይወረውራሉ። ጨዋታው ላይ አይ ቲንክ ፍጻሜው የዋንጫ ጨዋታው ላይ ትንሽ ሴኔጋል ላይ ተጽዕኖ ነበር። ግብ ከዚህ በፊትም ጨዋታ መሀል ላይ በጣም በደል ይደርስባቸው ነበር። ያገቡት ኳስ እስከ መሻር ድረስ ደርሶ ነበረ። ይሄ ጫናም ደርሶባቸው ልክ የፎጣው ነገር ደግሞ ሀፕን ሲያደርግ በጣም ነው በቃ ግርግር እስከ መፈጠር ድረስ ደጋፊዎቹ ፎጣ ነበር የሚወስዱበት። የበረኛውን ፎጣ ይወስዱበታል። ምክንያቱም በቃ እጁን እንዳያደራርቅ አድቫንቴጅ ለመጠቀም ነው እነሱ እንደዛ ቢሉት ኳስ እንዲያሟልጨው ማለት ነው። ኳስ የተጫወታቸው አቤት ሴራ በረኛ አለ። ኳስ አንተ ተጠቅመህ ኳስ ላይ በረኛ የሚባል ነገር አለ። የሚገርማችሁ የፎጣው ብቻ አይደለም። በረኛው ኳስ የሚይዝበት አካባቢ ላይ ሌዘር ከላይ ጨረር ሲለቁበት ነበረ። እንደዚህ ግሪን ላይኖች ምናምን አሉ እንደዚህ አይን እንትን የሚሉ የሚያደናግሩ እሱንም ቴክኒኮች ሲጠቀሙ ነበርና ይሄን ያህል እንደዚህ በደል ደርሶባቸውም እንዴት አሸንፉ ብትሉኝ ገና አላለቀም። ገና ፔናልቲ የተሰጠበት ታይም ነበር። ልክ ፔናልቲ ሲሰጥ አሰልጣኛቸው ለቃችሁ ውጡ አይነት ነገር አላቸው። በደሉ በዝቶባቸው በደሉ በዝቷል፣ በቃ ይቅር ይሄን ነገር ለቃችሁ ውጡ። ባይዘው እንደዚህ አይነት ነገሮች የሚከሰቱት የሰፈር ጨዋታ ላይ ምናምን በቃ እኛ አንጫወትም አይነት ነገር የሚባለው ይሄ ሀፕን ሲያደርግ በጣም ያስቀጣል። የሚያስቀጣትም ነገሮች አሉ። ካፍ አሁን እርምጃ ምናምን ወስዶበታል። ፌር ፕሌይ እኮ ነው አንዱ ዓለምን የሚያዝናናው። አሁን እግር ኳስ የማንወድ ሰዎች እንኳን እና ፍትሃዊ የሆነ ጨዋታ ማየት ደስ ይላል። እና የሚገርማችሁ ይሄ ነገር ሀፕን ሲያደርግ ሁሉም ሜዳውን ለቆ ወደ መልበሻ ክፍል ነው የገባውና በዚህ ሰዓት አንዱ ጀግና የሴኔጋል ተጫዋች ሳዲዮ ማኔ በጣም ትልቅ ተግባር ነው የሰራው። የሚገርማችሁ ሁሉንም ከመልበሻ ክፍል ውስጥ አስወጣቸው። ምክንያቱም እዛ ጋር መጨረስ ያለብን መሸነፍንም ማለቅ አለበት። በቃ መጨረስ አለብን ሜዳው ላይ የሚል ነገር ነው ሲነግራቸው የነበረውና በቃ እሱ ሞቲቬት አደረጋቸው። ወጡ፣ ፔናልቲው ተደረገ፣ አሸነፉ ማለት ነው። ይሄ የሚገርም እንትን ነው። ታሪክ ሆኖ የሚመዘገብ ትልቅ ታሪክ ነው እንትን ያለው።
አንዱ ግን ያስገረመኝ ነገር ዓለም አቀፍ ማንነት አለው አይደል? ሳዲዮ ማኔ ዓለም አቀፍ ማንነት ዝም ብሎ የሚመጣ እንዳልሆነ ያየሁበት ነው በግሌ እንደው ከኳሱ ወጣ ልበል እንኳን ብል ምክንያቱም ብዙ ነገሮችን አይቷል። ለምሳሌ መበደል የሚባለው ነገር ራሱን የቻለ ጣት የምንጠቋቆምበት ነገር ቢሆን እንኳን እንዴት ነው በስነ ምግባር ማለፍ ያለብን ቀጣዮቹ ሽርፍራፊ ሰከንዶች እንኳን እድል ናቸው ተስፋ አይቆረጥባቸውም የሚለውንም ነገር የሚያሳይ ነው። ከዛ በኋላ ከወጡ በኋላ እኮ ታሪክ ተቀየረ። ፍትህ ራሷ እውነት ራሷ ተገለጠች። ሳዲዮ ማኔ ያን ነገር ባያደርግ ኖሮ እስቲ የሚፈጠረው ነገር ደግሞ ፈጣሪ ድል ይሰጣል ታሪክ እንድትሰራ። አሁን ያቺ ከመልበሻ ክፍል ወጣችሁ ተጫዋቱ ብሎ እሱ ቲም ማሸነፉ ለሳዲዮ ማኔ ያልከው ማኔ እንዴ ሳዲዮ ማኔ ያን ጨዋታውን አታዩ ግን እንትኑ ተጫዋቾቹን አንብቧቸው ስማቸው ሳዲዮ ማኔ ያልኩት ያገሬ ልጅ ነው። ኦኬ ኳስ ምንም አይደላችሁ ነገር የለም ምንም ብዙም እንትን አይለኝ። ግን አሁን ስትነግረኝ ደስ ያለ ፓርት ምንድነው ግቡ ብሏቸው ማሸነፉ ለሱ ትልቅነት ነው። በጣም ትልቅ ነው። ግን ሌላ ምን አስተዋልኩኝ አዲስ ዜና ምን ወጥቷል የአፍሪካ ዋንጫ ላይ ካፍ ያወጣው እንትን ላይ ቀጣዩ አይ ቲንክ $10 ሚሊዮን አድርጌዋለሁ ብሏል ሽልማቱ። ኦኬ ለአሸናፊዎቹ። ስለዚህ ግድያ ከዚህ በኋላ የአፍሪካ ዋንጫ ግድያ ነው። በጣም ትልቅ አንደኛ ለሚወጣው 10 ሚሊዮን፣ ሁለተኛ ለሚወጣው 4 ሚሊዮን፣ ሶስተኛ ለሚወጣው 2.5 700 300 ለደጋፊም ሳይደርስ ይቀራል። ሳሚ ዳላር ነው። እኔ ዶላር ነው የምለው አንቺ ዳላር ነው የምትይው። ይሄ ነገር ምን አለ አሁን ለሳዲዮ ቢያደርገው አሁን በጣም ደስ ይል ነበር። በአሁኑ ቢጀመር አይቀጣይ ታሪክ ስለምንችል ልጆችም ታሪክ ሊሰሩ ይችላል። ግን በጥቅሉ ዝም ብሎ ስናየው አፍሪካውያን ከስነ ምግባር ጋር በተገናኘ በደንብ ትምህርት የምንወስድበት ነገር ነው። ሌላው ዓለም ላይ በጣም የሚያስደንቁ የሚያስፈሩ ወይም የሚያጸጽቱ ነገሮች ብናይ እንኳን ይጨርሱታል። ሙዚቃ አላማራችሁ? አራምሮ የሙዚቃ ፋታ እንውሰድ ወይስ ልዘፍኝልን ነው? ቅዳሜ ነው። ልዘፍኝ ነው? ልዘፍኝልን መስሎን ነበር። አንዴ ከለመዳችሁ እምቢ ትላላችሁ። አታስቢ ዘፈኛ እንደዚህ ብላ ደግሞ አሁን ይኸው አልበም እንዳሰራብኝ ብቻ አሪፍ አቀናበር ያገናኝሻለሁ። ግን እኮ ድምጼ ለክፉ አይሰጥም። ዘፍኛ ጀመር እንዴ? ሞክሪ። ኧረ ተው። በዛ በጋር የሚሰባበሩ ነገሮች ምናምን ያዙ ነው። እሺ ለማንኛውም ቅዳሜ ነው ዛሬ ቀኑ። ዛሬ ደግሞ በጣም ሰው በግፊያ እኔ በጣም ብዙ ኮንሰርት ነው ያለው። እንዴት እንደሚያደርጉ ራሱ አላውቅም። የኮንሰርት ገበያ ሆኗል። አዎ ግን ከዛ በፊት ደግሞ በተወዳጁ አርቲስት ነጻነት ህልፈት ምክንያት ጀማው የተሰኘው ኮንሰርት ላልተወሰነ ጊዜ ተራዝሟል። ባለፈው ተሰርዞ ነበር። በነገራችን ላይ በርካታ ኮንሰርቶች ናቸው የተሰረዙት በነጻነት ምክንያት። አልበሞችም ኢቭን ሪሊዝ ሊደረጉ የነበሩት አልበሞችም የተራዘሙ ነበር። የተመስገንም አልበም ተራዝሟል። ግድ ልክ ነው። ለጥበብ ሰው ክብር እያሳዩ ነው እና በጣም የሚደገፍ ነገር ነው። በዚህኛው ሳምንት ቅዳሜ ደግሞ በጣም በርካታ ኢቨንቶች አሉ፣ ኮንሰርቶች አሉ። ከሮፍናን ልጀምር አይሻል? ከዘመናችን እስካሁን እየዘፈነ ነው አሮፍና። በጣም ግን ሰው ወላዋይ መሆኑን የምታውቀው ባለፈው እሺ ያረሳም እንዳታስቆም አይደለም ነዋይ ብላ ነበረ። በጣም አደንቀው ነዋይ ከሮፍናን ጋር ገባች። በቃ ከነዋይ ነው የምጀምረው። አይቻቸው ሰዎች በርካታ አሉ ቢፌ ያሏት ማለት አይ ነዋይን ከኦንሶች ቡፌ ደስ ይላል። እስቲ ከሳምቦድና ከሮፍናን ያንቺ ምርጫ ማለት ነው? ሳምቦድ ጭራሽ ቮድም የለውም። ሳም ቮድስ ሮፍናን ደስ ይላል። እሺ ኤኒዌይ ሮፍናን የኔ ትውልድ የሚባል ኮንሰርት ያዘጋጃል፣ የታወቀ ነው። ሶ ጥር 16 ወይም ዛሬ ደግሞ በአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር የኔ ትውልድ የመጨረሻው መዝጊያው ትውልዱ ይቀጥላል ኮንሰርቱ ዞረ ማብቂያው አለችና እንዴ ተረከቡ እንጂ ሀገር ሳትረከቡ የኔ ትውልድ ኮንሰርት ያበቃል። እኛ ግን እንቀጥላለን፣ ትውልዶች እንቀጥላለን። በሩ ቢዘጋም እኛ እንቀጥላለን። ሮፍናን አንደኛው ነው። ሌላኛዋ ደግሞ በጣም ብዙዎች የሚወዷት ፍቅር አዲስ ነቃ ጥበብ ፍቅር አዲስ ነቃ ጥበብ ደግሞ ደህና ሰው የተሰኘ ኮንሰርት አዘጋጅታለች። የአልበሟ ኮንሰርት ነው በኤግዚቢሽን ማዕከል። በደንብ አሁን ኤግዚቢሽን ማዕከል እየተለመደ እንደ አዲስ ሌላኛው ደግሞ ተናፋቂ በሚል ስያሜ ነዋይ በጣም ሞደው ነዋይ ደበበ እነ ትዕግስት በቀለን ሌሎች ደግሞ እነ አብርሃም ገብረመድህንን ጌታቸውን ያጣመረ ጌታቸው ኃይለ ማርያም ያጣመረ ደግሞ ተናፋቂ የተሰኘ ነዋይ ናፍቆኝ ነበረ። ሶ መረጫ አሁን ሮፍናን ጋር አሁን ይኸውልሽ ሮፍናን አለች ለቅዳሜ መኪና እንከራይልሽና ከሴምስ ጀምሪ
ከዛ ፍናን ጋር ትገቢያለሽ ከኮንቬንሽን ሴንተር ማሪዮት ሆቴል ኤግዚቢሽን ትመጫለሽ። ከዛ ኤግዚቢሽን ትሄጂ ጊዮንም እኮ አለ ጊዮን አይ ቲንክ ዳዊት ጽጌና እንትና አለ ገና ዳዊት ጽጌና ስለዚህኛው ገብታችሁ ካልጣማችሁ እዛኛው ዋናው ይሄ ነው ሃይላይቱ ይሄ ወደ ይጭነቃችሁ 5-6 ኮንሰርት አለ። የገረመኝ ግን አሁን ኮንሰርቶች በደንብ እየተበራከቱ ነው። ድሮ ግን እንደዚህ አልነበረም ብላችሁኛል። ፈዘዝ ብሎ ነበር ብለው ነበር። በኢቭ ጊዜ አንደኛ ኮንሰርት ገቢው ለአዘጋጁ ብቻ ሳይሆን በትኬቱ ብቻ ሳይሆን ስፖንሰር አለው። ሁለተኛ ደግሞ ከዚህ ቀደም አሁን አልበም መስራት በጣም ከባድ እየሆነ ነው። ስለዚህ ኮንሰርቱ ደግሞ ዩቲዩብ ላይ ይወጣና ደግሞ ይሰራበታል። እንደገና ግን ኮንሰርቶች መብዛታቸው ደግሞ የከተማውን ቫይብ ይቀይራል ብለን እናስባለን። ለአርቲስቶቻችን መነቃቃት ነው። ለምሳሌ ክለብ ማናገኛቸው ወይ ምሽት ቤት ነው ይባል ምሽት ቤት ሂደን ስለማልሄድ ነው መሸታ ቤት ምን መሸታ ቤት አልሄድም። ግራመሩን አስተካክሉ አስተካክልኩት። እዛ ሂደን ማናያቸውን አርቲስቶች መድረክ ላይ እናያቸዋለን ማለት ነው። ያቀየው ግን እሺ ነዋይ ፐርፎርማንሱ እንዴት ነው ነው እንግዲህ እስካሁን የሚታሙ አይደለም አይደለ? አሁን በተለይ ዛሬ እኔ አላማሁም አማው እንዴ አይ ልክ ነው። አሁን ለምሳሌ ጠራሻቸው በሙሉ ምንም ጥያቄ ከዚህ ቀደም በነበራቸው ሰግተሃል እኮ ግን የዘፋኝ ሙዚቀኛ ጥያቄ መለኪያው እኮ መድረክ ነው። እኔ እንደዛ ነው የምለካው። ላይቭ ፐርፎርም የሚያደርግ በደንብ ፐርፎርም የሚያደርግ ዘፋኝ በእርግጥም ሙዚቀኛ ዘፋኝ ነው። ምንም ጥያቄ እነዚህ ደግሞ በተለይ ነዋይ ተናፋቂን እያዳለው ነው ሲቀየረ ነዋይ ተናፋቂን ለማግኘት ደግሞ ማሪዮት ሆቴል ተናፋቂ ኮንሰርት ይካሄዳል። ምን ቀረኝ? ጊዮን ደግሞ ዳዊት ጽጌና ሚካኤልን የሚያጣምር እኔ እቺ ልጅ እንደ አቤል ሚካኤል በላይነህ ማለት ነው። ሚካኤል አይደለም ሚካኤል በላይነህ ልጅ ማይክ ነው እሱማ። ስማ አቤል ለማጅሌ ዋና በእንትን ገብቶ ጊዮን እንደወጣው ሂልተን ገብቶ ጊዮን ወጣው ትግባ ኮንሰርቱን በጣም የሆነ ኮንሰርት ጀምራ አቤል ይዞሽ ይላል እንዳታስቢ እየሰማ ነው አቤላ። እንደተባለው ነው ኮንሰርቶች በጣም ደማቅ እየሆኑ ነውና በጣም ብዙ ሰዎችን በሙያ እያገናኙ ነው። ገንዘብ እየተሰራ ክላሳቸውም ከፍ ያለ ነው። በጣም መድረኮቹ የሚዘጋጁበት መንገድም እንደዛው ሃይ ክላስ እየሆነ ነው። በርቱ ተበራቱ። ኮንሰርቶቹ ይቀጥላሉ። ቁራሌውም ይቀጥላል። እየተከታተላችሁ ያላችሁት ቅዳሜኛ ነው። ቁራሌው አሁንም ቀጥሏል። እስቲ ደግሞ ወጣም በል እዚሁ ሆነ ወጣ አድርገሽ ምናምን እስቲ ታዝናና ነው። ይፈረድባቸው ትራምፕን እናንሳ። ቲጂና ትራምፕ ሚስ ትራምፕ ለምን ደረታችሁ ተወጃቸዋለሽ? ምንድነው ማን ነው ዓለምን እየዘወረ ያለው? ተዘወር ዓለምን አያገባኝም ካላልን በስተቀር የሚዘውረው ማን ነው ብለን ማነጣጠር አለብን። በአንድም በሌላም ደግሞ በደንብ ተጽዕኖ ውስጥ የሚከቱን ሰው ናቸው እኚህ ሰውና አይ ትራምፕ እንትን ቅዳሜኛንም እያስጨነቅን ነው። እያስጨነቅን ነው። ደግሞ ደስ የሚለው የቲጂ እርሶ እያለች ነው የምትፈራው። አቤት ስናይፐር ተደቅኖ ደስ የሚለው ወግ ማድረግ እኮ ይሄ ነው። ለማንኛውም እሳቸው መቼም በየቀኑ የሆነ ነገር ይላሉ እና የኖቤል ሽልማትን የተመለከተ ጉጉት አላቸው። በጣም ራስ ወዳድ ናቸው የሚል አስተያየት ሲመጣ ብዙ ጊዜ ራስ ወዳድ አይደሉም ሀገራቸውን ነው የሚወዱት ብለው የሚከራከሩ አፍቅሮተ አሜሪካ ያለባቸው የማህበረሰብ ክፍሎች አሉ። ዓለም ላይ አሜሪካን የሚያፈቅሩ መዝግቡልኝ። አፍቅሮተ አሜሪካ አዲስ ነው። ፈርስት ታይም ነው የሰማሁት። እና የለም አገርንና ሕዝብን ብቻ ሳይሆን ራሳቸውን በጣም ነው የሚወዱት እኚህ ሰው የሚለውን የሚያሳብቁባቸው ነገሮች አሉ። ምንድናቸው በሉኝ? ምንድናቸው? ሽልማት በጣም ይወዳሉ። የሾው መግቢያ እንዲሆኑ ይወዳሉ። እሳቸው እናመጣቸዋለን። ቁራሌው ይላሉ ትራምፕ ይመጣና የኛም መግቢያው ሁሉም ትራምፕ አለ ሾዋችን ላይ ሳሚ ቁራሌው ለምን አይሉ? ከዚህ ቀደም ምን አሉ? ታይም መጽሔት በየዓመቱ ዓመት ሲለዋወጥ የከቨር ወይም ደግሞ የሽፋን ምስል ይመርጣል። የዓመቱ ትልቁ ሰው አይደል ብሎ ይላል። ብዙ ጊዜ ኢምፓክት ያላቸውን ሰዎች ነው ይዞ የሚወጣውና እኔ ነኝ መሆን ያለብኝ ብለውታል። መልኩ ይጠይቃል። ከባድ ነው። ታይም መጽሔት እኮ መልክ ይጠይቃል። ግን አልሆኑም። እሳቸው ተመኙ እንጂ በኋላ ግን ታይም መጽሔትን ሸንቆጥም አድርገውት ነበረ። የሆነ ትእዛዝ ሰጥተው እሳቸው አነጋጋሪ መሆን የሚችሉባቸው ነገሮች ላይ መምጣት ይፈልጋሉ እና አሁን ኖቤል ሽልማትን በጣም አብዝተው ይፈልጋሉ እንዲሸለሙ። ኢትዮጵያንም በጣም አብዝተው ይፈልጋሉ። ከባድ ነው ግን አልተሳካም። ስለዚህ ለኖርዌይ ጠቅላይ ሚኒስትር ነው ደብዳቤ ግልጽ የጻፉት። በጣም ያሳቀኝ ነገር ኖቤልን የምታዘጋጀው ኖርዌይ አይደለችም፣
ወይም ደግሞ መስፈርቶቹን አዘጋጅታ የምሸልመው እንደ ሀገር እኔ ነኝ አይደለም። ራሱን የቻለ ኢንዲፔንደንት ወይም ደግሞ ነፃ የሆነ ገለልተኛ የሆነ አካል አለ። እሳቸው ግን ቀጥታ ከኖርዌይ ጋር ጉዳዩ ይገናኛል ብለው ነው ለጠቅላይ ሚኒስትሩ ደብዳቤ ይዛሉ። ምን ፈልገው ነው ከኖርዌይ የሆነ ነገር ፈልገው? የሆነ ነገር ማለት ባዛው ትራምፕ የሆነ ሀገር ላይ ሀሳብ ከሰጠ እዛች ሀገር ላይ የሆነ ነገር ፈልገው ጫና ፈጥረሽ አስጪኝ ነው ኖቤልን። ሌላ እኮ ነገር አይደለም። ኖቤል እኔ ልሆን ነው እኮ ተሸላሚ። በነገራችን ላይ የክቡር ዶክተር አብይ አህመድ ኖቤል ሽልማት ላይ ይሄ ሽልማት የሚገባው ለኔ ነው ብለው ነበር። ያንንም ብለዋል ብለዋል። ምን ፈልግ እንደውም ያኔ በጣም የኖቤል ተሸላሚ እኮ ነው አሁን ሊባሉ የሚችል በጣም ኮንስፓይረሲ ይፈጥራል። ትራምፕ በላይ ብዙ ነገር የለም። ባዛ ይበቃዋል። እኔ ቢሸለም ብዬ ማስበው በምን እንደሚሸለም ታውቃላችሁ? ዳንሷ አለች እቺኛው ስታይሉ በዳንስ ስታይሉ እንደዚህ ለነገሩ እኮ ምንድነው አንዱ ጥያቄ ኖቤል ሽልማት ላይ ስትሸለም ዓለምን በደንብ ማነጋገር ትችላለህ፣ መያዝ ትችላለህ። ታሪክ ነው። ቅድም ስለ ሰነድ አውርተናል። ዓለም ላይ በዚህ ዝርዝር ውስጥ እነማን አሉ የሚለው ትልቅ ፖለቲካ ነው። ግን እኮ ኖቤል ተሸልመው የረሳናቸው በጣም ብዙ ሰዎች አሉ። ወደ ኋላ ስተመለስ በጣም ብዙ አሉ። እሱማ የተቀሙም አሉ። ግን ለምን ይቅርብኝ ነው እኮ። ዞሮ ግን 8 ዓለም ላይ ያሉ አነጋጋሪ ጦርነቶችን አስቆሚያለሁ። 8 ጦርነቶችን ያስቆመ መሪ አለ ብለው ነው እኮ። ይሄ ማለት በቃ ከኔ ውጪ የትም አባታቸው አትሄዱ እኮ። ያው በሽልማቱ የኖቤል ሽልማት ላይ በብዛት ያየ ነው። ምንም የሰላም ሽልማት ቢሆንም ጦርነት ያስቆሙ ብቻ አይደሉም የተሸለሙት። በጣም በርካታ ሌሎች ተግባራትን ልማትም እንደዚህ ስለምን ላይ ተሸላሚ ሆነዋል። ትራምፕ ላይ ግን ሌላ ነገር ልጨምርልሽ። የትራምፕ ልጅ ነኝ የምትል ደግሞ መታለች አለች። ሸልሙኛለች ልጅ ነኝ መርመርልኝ እያለች ዲኤንኤ መርመርልኝ እያለች ከየት መጣች? ቱርክ ውስጥ ያለች አንድ ሴት ዲኤንኤ መርመርልኝ እውነቱን ነው የምፈልገው የትራምፕ ልጅ ነኝ ብለዋል። በሆነ አጋጣሚ ቱርክ አይቻቸው አላውቅም እኮ እኔ እሱን ማሰብ ለጉብኝት ነው እንግዲህ ወይ ፕሬዚዳንት ከመሆናቸው ፊት ትልቅ ነሽ ቱርክ መሆኑ እኔም በእርግጥ የሰው ልጅ የት ጋር ሄዶ ይፈጥራል። ግን ደግሞ እንትኑስ ቢሆን ቱርክና አሜሪካ በደም የተገናኙ ናቸው ሊሉን ከሆነ ሳና አይታወቅም። ስለዚህ ዲኤንኤው ይመረመራል። እንግዲህ እስካሁን ድረስ በወጣው መረጃ መሰረት ልጅ ነኝ ብላ መጥታለች። አጀንዳ ስትፈጥር እንዳይሆን ሊሆን ይችላል። ዘንድሮ እኮ አጀንዳ ከባድ ሆኗል። ዘንድሮ እኔ ራሱ አይታወቅም የማን ልጅ ነኝ ብዬ እንደምመጣ የትራምፕ እንዳት ሀገር ውስጥ ሳስብ የነዋይ የምትል ይመስላል። መልክ ሳሚ ዳር እያልሽ ነበር መጀመሪያ። እሺ ለማንኛውም ራስ ወዳድነትን በደንብ ደግሞ አጸፋዊ መልስ መስጠት የሚችሉ ሰዎች አሉ። ቅድም ያልኳቸው የኖርዌው ጠቅላይ ሚኒስትር እኔ ምን አገባኝ አንተን ለመምረጥ ብለውታል። ሌላ ራሱን የቻለ መስፈርት አውጥቶ ይፋ የሚያደርግ ተቋም አለ። ከኔ ራስ ላይ ውረድ ብለውታል። ተመልሰናል። ቅዳሜኛ ነው ፕሮግራሙ በቻናል 1 ቁራሌው። እንዴት ናችሁ? ደህና ነን። የመጨረሻ መውጫ መረጃ አንድ መረጃ ልስጣችሁ። ግን እዛው አሜሪካ ነውና መልሰን ኢትዮጵያ ለወጣቶች አንድ ኢንቨስትመንት ባንክ ተቋቁሟል። የኢትዮጵያ ኢንቨስትመንት ሆልዲንግስ ለኢትዮጵያ ወጣቶች ትልቅ የምስራች ይዞ መጥቷል። ይዞ መጣ ምን መጣ? ስንት ከፍ ስንት ከፍ ወሮታውን እንከፍላለን ከነገርከን በኋላ ለወጣቶች ነው። እዚህ ውስጥ ማንም ወጣት የለም። እንዴ ጆቢ ወጣት እጃችሁን አውጡ እስቲ። ወጣቶች ሙሉን ነው የማወጣው። ቲጂ ሁላችንም ወጣት ነን። እኛ ጎልማሶች ወጣት ነው ሳሚ አለፍነው። አከራካሪ ነው። የወጣቶች ከዚህ እስከዚህ የሚሉ አሉ። አይ ከዚህ እስከዚህ ወጣቶች እንደ ኢትዮጵያ ጎልማሳ ማለት ሯጭ የሚሄዱትን አይታችኋል። ኳስ ተጫዋች ተብሎ የሚሄዱት ከሆነ እኛም ወጣት ነን። ምንድነው የወጣው ዜና? የፈጠራ ስራ ላይ ላላችሁ ወጣቶች ለምትሰሩት የፈጠራ ስራ ድጋፍ አደርጋለሁ ብሏል የኢትዮጵያ ኢንቨስትመንት ሆልዲንግስ። ጥሩ ዜና ነው። የኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በሰጡት መረጃ ወጣቶች ከዚህ በኋላ የተሻለ አይዲያ፣ ሊሸጥ የሚችል አይዲያ፣ የውጭ ምንዛሬ ሊያመጣ የሚችል አይዲያ፣ ለማህበረሰብ ሊጠቀም የሚችል ፈጠራ ካላችሁ በገንዘብ ችግር ፈጠራችሁ መስተጓገል የለበትም። ይሄ ትልቅ ነው። ስለዚህ ተዘጋጅ፣ በደንብ ተዘጋጅ። አይ ወጣቱ ክሬቲቭ እንዳይሆን የያዙት ነገር ብዬ የማስበው ምንድነው ፋይናንስ ነው። የተደበቁ ነገሮችም አሉ። በጣም ብዙ ፈጠራ ሀሳብ ቢኖረውም ፋይናንስ ካላገኘ ምንም ማድረግ አይችልም እና ይሄ በጣም ቆንጆ ሀሳብ ነው ለፈጠራ ባለሙያዎች። ፈጠራ ላይ በተያያዘ ብዙ ነገሮች ወደ ኋላ የሚያስቀሩት ይሄ
ጊዜና ገንዘብ የሚባሉ ነገሮች በጣም ትልቅ መሳሪያ ነው። ጊዜ አለ ገንዘብ ነው እኛ ሀገር የለም እንጂ ጊዜ አለ። ገንዘቡን ከጊዜ ጋር እንድትጠቀሙ ማለት ነው። የዛሬው የቆራሌ ወሬዎቻችን እነኚህ ናቸው። ብዙ ነገር አግኝታችኋል። በእርግጠኛነት እያዝናናን ሰጥተናችኋል ለቤተሰቦቻችን። ሰዓት ገደበን እንጂ እንዲያውም ከዚህ በላይ ብዙ ነበር። አዎ በደንብ እንግዲህ ቆራሌው ይሄንን ይመስል ነበር። ሌሎች ግን የቅዳሜኛ ፕሮግራሞች ሞቅ ደመቅ እንዳሉ ይቀጥላሉ። በጣም በርካታ ሰናዶች፣ በጣም ብዙ ፕሮግራም ይዘን መተናል። ዛሬ ቅዳሜ ነው። ፏፈሽ የምትሉበት አሪፍ ነገሮች ቻናሏን ሪሞቱ እንዳይቀየር አብራችሁን ቆዩ።